አይ ወንድም መከታው መኩ እንዴት እንዳስደሰተኝ አቦ። መሲን ግን እንደው ደጋግሞ በጥፊ ቢላ ደስታውን አልችለውም ታውቃላችሁ። ጭራሽ መኮንን መሲን እየጎተተ ከነ ማለቴ ኑኑን እየጎተተ ይዛው እዛ ቤት ስትደርስ የት ሄድ እንደዛ መወጣጠር አላናደዳችሁም? ቤተሰብ መዋሸቱ ሳያንሰው ማስመሰሉ ሳያንሰው ጭራሽ በላይ ሆኖ መኮንንን ሊናገር ካስታወሳችሁ ከዚህ በፊትም አንተ ማን ሆነህ ነው እንደዚህ የምትንቀባራረው ከሰው ቤት ተቀምጠህ እያለው ነበር። አሁንም እሱ ያለው ምናምን ነገር ሆኖ መኮንንን እያንቋሸሸ መሆኑ እኮ ነው። እናቴ ትሙት እንዴት እንደተመቸኝ እንደዛ ሲያጋጨው ጌታን። እንደው እኔም ብሆን ማለት ነው እንደው እኔ በመኮንን ቦታ ብሆን ኑሮ እሷን ራሱ ጠፍጠፍ ነበር ማረጋት። ብሽቅ ጥሩ አይደለም ማሰደው ቤተሰብ እውነት አናዳኛለች። ጌታን ደግሞ በቴዲ ትጠላለች እንጂ እቺ እንከፍ ምን እየሰራ እንደሆነ ብታውቅ ምን ያክል በተበሳጨች ነበረ። እውነት በጣም ነው የተናደድኩት። ጌታን ነው የምላቸው ቤተሰብ እንዴ በዚህ ልክ ሰው ግን ያስመስላል። እናንተ ሰው በዚህ ልክ ያስመስላል። የቴዲማ የተለየ ነው። እችኛዋ ሄለን እኮ በግልጽ ነው የምትሰራው። በቃ ጥላትነቷ ጋድ ወጣ ነው ታውቃላችሁ። የቴዲ ግን መሰሪ ያችኛዋን ሴት ሲያስወጣ እችኛዋን ሴት ሲያስገባ 3 ሴት እግዚኦ ማረነ ክርስቶስ። ነገ እኮ ሞት አለ። ኧረ ተው ቴዲ ግን እንደዚህ አይነቱን ድራማ ሲያዩ ወንዶቹ እውነት ጥሩ ነገር ይማራሉ። ለእያንዳንዱ እንደዚህ ነው የሚያደርገው መቼም ያው ሴቱ ሞልቷን ብለዋል። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ልበል አልበል አረ ይመቻችሁ። ላይክ ብታደርጉልኝ ግን በጣም ደስ ይለኛል። እውነት ላይክ አድርጉልኝ እና ስለ ቴዲ እስኪ ሀሳብ አስተያየታችሁን ስጡኝ። እንደው አረ ስለ ቴዲ ሳይሆን ስለ መሲ አላነደደቻችሁም? ቅጥል ነው ያደረገችኝ። እኔማ እናትየው ስታሳዝን እውነት አንዳንድ ጊዜ ሴት መውለድ የሚባለው ለካ እውነትም ሴት መውለድ ያስጠቃል ታውቃላችሁ። መኮንን ራሱ እንደዛ ከቴዲ ጋር ሲጣላ አንተ እንደዚህ ብትሆን ነገ ራሷ ትመጣለች ነው ያለው። ወይዬው ሞት ይሻላል። እግዚአብሔር ምስክሬ ሞት እንደዚህ ከመባል ሞት ይሻላል። የሆነች የተመታች ግን እውነት ሴት ልጅ በዚህ ደረጃ አስጠቂናት ማለት ነው። እንደዛ ከሱ ጋር ግብ እየፈጠረ ከሱ ኋላ ተጠልላለች። ደግሞ ማትረባ እሱ ከሱ ተደብቃ ከቴዲ ከመኮንን እንድታመልጥ ማለት ነው የተመታች። እውነት በጣም ነው ያናደደችኝ። በዛ ላይ ደግሞ የኑኑ መደበቅ ብቻ ሳይሆን ደግሞ ኑኑ ከቤሉልን ከዛች አዲስ ከመጣችው ልጅ ጋር ሲሳሳም አይታ የኔ እናት በጣም ነው የተናደደችው። ሲጀመር ልጅቷ ምን ያክል እንደምትወደው ብታውቂ ኑኑዬ ደግሞ ምስኪን በጣም ነው የምታሳዝኘው። እና ነገሩ የሆነ ድብልቅልቅልቅልቅ ወጥቷል። የዚህ ድራማ ደብለቅለቁ ውድ ቤተሰቦች የእውነት ነው የምላችሁ። አሁን አዶናይ እኔ ከምንም በላይ በነገራችን ላይ ከዚህ ድራማ ላይ እኔ በጣም እየተመቸኝ ያለው አዶናይ ነው። ቤሉልም ጎበዝ ነው። ቤሉል ግን ሁሉንም ነገር ፊት ለፊት ነው የሚጋፈጠው ታውቃላችሁ ቤተሰብ። በቃ የመጣውን ነገር ፊት ለፊት ነው የሚጋፈጠው። ከሄለን ጋር ቢሆን ፊት ለፊት ነው የሚጋፈጣት። አዶናይ ግን በጣም ብልጥ ነው። አዶናይ በጣም ስማርት ነው። አዶናይ ሄለንንም ሆነ ማንኛውንም ሰው ፊት ለፊት አይጋፈጥም። አዶናይ ከኋላ ነው ሁሉንም ነገር ቀስ እያደረገ የሚያደርገው። መረጃ ራሱ ምን ያክል መረጃ እንደሚያውቅ ምን አይነት መረጃ እንዳለው ራሱ ለማንም ትንፍሽ አይልም። እዛችሁ ከሚፈልግባት ደረጃ እስከሚደርስ ድረስ አዶናይ በጣም ጎበዝ ነው። እኔ አዶናይን ሳላደንቀው አላልፍም። ቤሉልም ጎበዝ ነው ቤተሰብ። ቤሉል ግን ያለውን መረጃ እንደዚህ ያውቃለሁ ብሎ ለሄለን እየሄደ ይናገራል። ለሄለን እየሄደ ሁሉን ነገር ይነግራታል። እሷ ደግሞ እንደዚህ በተናገረ ቁጥር አስቀድማ እየተጠነቀቀች ነው የምትሄደው። ከሱ ቀድማ 1-3 እርምጃ ቀድማ ተጠንቅቃ ተጠብቀዋለች። ገብቷቸዋል። የደረሰበትን ለእያንዳንዱ እያወቀች ነው። ደግሞ ካስታወሳችሁ አሁን ግርግር ስለሆነ ነው እንጂ አሁን የሆነ ነገር አድርገው ነበረ። ነገር ግን አሁን ምንም ነገር ማድረግ አልፈልግም እሱን ትንሽ ቆይቼ ግን እስከ መጨረሻው አስወግደዋለሁ ብላለች። ከቴዲ ጋር ተስማምታበታለች። ገብቷቸዋል። እና ቤሉል ልክ እንደ አዶናይ ቢሰራ
ውስጥ ለውስጥ እንዳዶናይ ቢሰራ በጣም አሪፍ ነበረ። በዛ ላይ ደግሞ ከቤሉል ቤት የታገተው የአዶናይ አባት ነው ማለት የቤሉል አባት ነው የታገተው። እኔ የምለው እስካሁን ድረስ አግቶ ግን እንደው ምን እያበላው ነው? ምን እያለበሰው ነው? ምክንያቱም ዘግቶበት ነው። በዛ ላይ ደግሞ ከዛ ቤት 30 ሴት ነው የሚያስወጣው የሚያስገባው። ምን አይነት ፍጡር ነው? ቤተሰብ ምን አይነት ተፈጥሮ ነው ያለው? ያን ሰውዬ እዛ ውስጥ አግቶ 30 ሴት ያመላልሳል። የመሲ መጃጃል ማተው እንደው እንደ ዛሬ ተቃጥዬ አላቅም በመሲ እግዚአብሔርን። ያንን የእጅ አርቲፊሻል ኤክሰሰዋር በአረብኛ ነው ለካ ኤክሰሰዋር ምንድን ነበረ በአማርኛ? ለማንኛውም ያንን አርቲፊሻል እዛ ሶፋ ላይ ስታገኘው ቶሎ ደግሞ ሽጉድ አደረጋት። እናንተ ግን መሲ አትነቃም እንደ ቤተሰብ መች ነው የምትነቃው? መሲ የመሲ ሞኝነትና ጅልነት መች ነው የሚያበቃው? መሲ ማወቅ አለባት። መሲ ከዚህ በላይ መሸወድ የለባትም። መሲ የሆነ ነገር ሆኖ መጠርጠር አለባት ባይነኝ እኔ ቤተሰብ። እስከ መቼ ድረስ ተጃጅላ? መጀመሪያ ጡት መያዣ አገኘች፣ ከዛ እንደምንም ታለፈ። ከዛ ደግሞ ምንድነው ይቺ ቤት ደወለች፣ እሱንም እንደምንም ብሎ አለፈ። አሁን ደግሞ የእጇ አርቲፊሻል ተገኘ። ከዛ ስጦታ ገዝቼልሽ ነው አላት። እና መሲ መሸወዷ ካሁን በኋላ ቢበቃ ባይነኝ እኔ ቢበቃ። ቴዲ እና ሄለን መጋለጥ አለባቸው ጌታን። ያው ቴዲ እና ሄለን ከተጋለጡ ድራማው ያልቃል። ግን ቢሆንም ቴዲ እና ሄለን መጋለጥ አለባቸው። ይበቃቸዋል እስከዛሬ ድረስ ያደረጉት። እነሱ ቅጣታቸውን እየተቀጡ ድራማው በሌላ ያንኑ ይዘቱን ይዞ በሌላ ቢቀጥል በጣም ደስ ይለኛል እኔ በበኩሌ። በዛ ላይ ደግሞ ሄለን ኑኑ የራሷ ልጅ እንዳልሆነች አስመርምረሽ ከፈለግሽ አስመርምረሽም ድረሽበት ተብላለች። ቤሉልም ቢሆን ነግሯታል። መሲም ነግራታለች። እሷ እህቴ ካልሆነች ብሏታል ቤሉል ራሱ። እና ሄለን ምን አስባ ይሆን? ሄለን እውነትም ይች ልጅ የኔ አይደለችም ናቲ የሚለው ነገር እስካሁን ድረስ አላሳስባትም። ምንም ያለችው ነገር የለም። ምንም አልተናገረችም። ልጅቷ ቤት ውስጥ በጣም ደብሯታል። ያው ከቤሉል ጋር ያለውም እየዋሸችው ስለሆነ ስራዋን ስለደረሰባት ቤሉልም አሁን ጥምድ አድርጎ ይዟታል። ቤቱ በጣም አስጠልቷታል። እኔም አልፈርድባትም በነገራችን ላይ በኑኑ በራሷ የእናቷ ቤት የሆነ ከይሲ ስለሆነች ሁሉም ሰው ጠልቷታል። ሁሉም ሰው አይወዳትም። ሊያስጠጋት የሚፈልግ ሰው የለም። ስለዚህ እሷ ተጠልታለች። ስለተጠላች እዛ ቤት መቀመጥ አትፈልግም። እናትየው ደግሞ ከዛ ቤት እንድትወጣ አትፈልግም። አንቺ ነሽ ያልሽኝ፣ ማን ያግዘኛል? ኧረ እባክሽ ሺህ ሰው ነው የሚያግዝሽ አንቺን። እንደው አሁን ስታስቡት ሄለንን የሚያግዛት ጠፍቶ ነፍ ነው ያለው ሞልቶ ተርፎ። የሄለን አጋዥማ ብዛቱ እና ለማንኛውም በጣም ነው የገረመኝ። እውነት ነው የምላችሁ የቴዲ ማስመሰል። አንድ ቤት 3 ሴት እያግበሰበሰ ከዛ ደግሞ የቺ ወፍራማ ወይኔ በኢየሱስ ስም እኔ የምለው ቤተሰብ እንደው በጣም የሚያሳዝነው ነገር ማለት ነው ሰው እንደዚህ ሶሻል ሚዲያ ማለቴ ወጥተው በጣም ነፍ ህዝብ ነው የሚያያቸው። ቢያንስ እንደው ቀጭን ሴት ብትሆንስ እሺ፣ ወፍራም ሴት እንደዚህ መልበስ አለባት ወይ? ኧረ ተው ሴቶች የምንለብሱትን ወቁ። ጌታ ሆይ ትዕግስቱን ስጠኝ። ኧረ ሴቶች የምንለብሱትን ወቁ። የሚያስጠላባቸውን ወቁ። እግዚአብሔርን በዛ ውፍረቷ እንደዛ አጭር ቦድ ነገር ለብሳ ቁጭ ስትል ቦርጯ ከወገቧ ደርሷል። ወይኔ በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማርያምን ሰው የሚያስጠላበትን አያውቅም፣ የሚደብርበትን አያውቅም። ለዛውም ቀረጻ ላይ ከዛ ወጥቶ ሁሉም ህዝብ የሚያየው ኧረ በስመ አብ በጣም ነው የሚደብረው። እውነት በጣም ነው የሚያስጠላው። እንደው ቀጭን ሴት ብትሆንስ እሺ፣ ሰውነቷ ቀጭን ስለሆነ ነው ትላላችሁ። ቁጭ ስትል እንደ እርጉዝ ሴት ሆዷ ወርዶ ዝፍዝፍ ለሚለው ሴት እንደው ሰው ምን ሆኖ ነው ግን? የሚያምርበትንና የሚያስጠላበትን አያውቅም እንዴ? አለባበሷ አሁን እኮ ከመጣች ጀምሮ አለባበሷ ዝርግፍግፍ ያለ ነው። አይመክሯትም እንዴ? የሚያስጠላበትን አይነግሯትም? አይደብራትም እሷ ራሱ? በስመ አብ እኔ በጣም ነው ያስጠላችኝ። እግዚአብሔር ሲጀመር
አመጣጧ ራሱ በጣም ነው የሚደብረው። እሱም እየተጫወተባት ነው። የሚወዳትና የሚያፈቅራት ቢሆን ኑሮ እንደዛ ሰክራም ቢሆን እንደ ውሻ እያመነጫጨቀ እንድትወጣ አድርጋትም ነበረ። ግን ሴቱ እንደው ልብ የለውም ልበል። እውነት ልብ አልገዛልንም፣ አልገዛላቸውም። እኔ የለሁበትም። ልብ አልገዛላቸውም፣ ልብ አልፈጠረላቸውም። ምን እየሆኑ ነው ግን? እንደዛ እንደ ውሻ ምንጭቅጭቅ አድርጎ ከቤቷ ሰጥቷት። ብትሰክርም እኮ ጭንቅላቷን አልሳተችም፣ መቼም ራሷን አልሳተችም። ራሷን ታውቃለች፣ ራሷን መቆጣጠር ትችላለች። እንዴት ነው ነገሩ ቤተሰብ? በዚህ ልክ እሱ ራሱ ማስመሰሉን ሲችልበት፣ እሱም አንደኛ ነው ሲጀመር፣ ማን ደርሶበት እና በጣም ነው ያሳዘነኝ። በነገራችን ላይ መጨረሻ ላይ እንግዲህ አዶናይ መጥቷል እና ኑኑን እንደምንም ብሎ አሳምኗታል። ጎበዝ ነው። እኔ አዶናይን በጣም ነው የማደንቀው። ጌታ በጣም ጎበዝ ነው፣ ስማርት ነው። እንዴት ማድረግ እንዳለበት ያውቅበታል። እና ኑኑን አሳምኗታል። ከአንቺ ውጪ የሚቀርበኝና ማለቴ የሚረዳኝ የለም። ለዛ ነው እንደዛ የሆንኩትም፣ ምናልባት አዝነውልኝ ሰው ይቀርበኛል ብዬ አስቤ ነበር ምናምን ብሎ ብቻ እንደምንም ብሎ አሳምኗታል። እኔ ሳላደንቀው አላልፍም። አዶናይ በጣም ጎበዝ ልጅ ነው። በጣም ይችልበታል። ከሁላቸውም በላይ አዶናይ በጣም ቆንጆ ጥሩ ስራ ነው የሚሰራው። ደግሞ ይችልበታል፣ ይሳካለታል። አሁን ኑኑን አሳምሯታል። ኑኑን ያሳመነበት ምክንያት ደግሞ ወደ ቤተሰቦቼ ያው ሚስጥራቸውን ዝርግፍ አድርጋ እንድትነግረው ነው። እኛ ሴቶች ስንባል መቼም ጅሎች ነን። አንድ ሰው ይወደኛል ወይም ያፈቅረኛል ብለን ካሰብን የምናስቀረው ሚስጥር የለም። ዝርግፍ አድርገን ነው የምንናገረው። እና አሁንም አዶኒ ይህን ነገር ለመጠቀም እየሞከረ ነው። ይሳካለት ትላላችሁ። ለማንኛውም ማሮች ዛሬ ብዙም አይደለም፣ ብር ብሎኛል። በኢየሱስ ስም ልክም ታውቃላችሁ። እና ወሬው ራሱ ትላላችሁ። ለማንኛውም ባባይ